ድንብላል ስለ ተምቹ 24 ሰዓት እየተጨነቀች ነው። በፊት ስታገኝበት ከነበረበት ቦታና ምግብ እየሰራች ስትወስድበት ከነበረበት ቦታ ብትሄድም ልታገኘው አልቻለችም። ወይኔ አምላኬ ሆይ ምናልባት አንዱ አናቱን ብሎ ደፍቶት ይሆን? የትስ አካባቢ ድፍት ብሎ ይሆን እያለች ስለሱ 24 ሰዓት ሆኗል ሀሳቧና ጭንቀቷ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ የኔ እንቁ የኔ ወርቆች እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። ቪዲዮውን ስትጀምሩ በላይክ ጀምሩ ስወዳችሁ ማለት ነው። ውድ ቤተሰቦቼ አዲስ የሆናችሁ ካላችሁ ደግሞ ላይክ እና ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አመሰግናለሁ ውድ ቤተሰቦቼ። ደግሞ ስለምታበረታቱኝ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ስለምትሆኑ እውነት ለመናገር ከልብ ነው የማመሰግነው። እናንተን ለማመስገን ቃላት የለኝም። ፈጣሪ በያላችሁበት ሰላማችሁን ያብዛላችሁ። ከሀገር ውጭም የሆናችሁ ወደ ሀገራችሁ ተመልሳችሁ የሰላም ኑሮ የምትኖርበትን ጊዜ ያምጣላችሁ። ሀገር ቤትም ያላችሁ ውድ ቤተሰቦቼ ፈጣሪ በያላችሁበት ይጠብቃችሁ፣ እቅድ ሀሳባችሁን ያሳካላችሁ። ከልብ ነው የማመሰግነው። ወደ ድራማው ስመለስ እንግዲህ ድንብላልና ዛሬ የምትሆነው ማለት ነው በሷ ዙሪያ አወራለሁ። ድንብላል እንግዲህ ተምቹን በጣም ትወደዋለች፣ ታፈቅረዋለች። እሱ ግን በሚያሳዝን ሁኔታ ለሷ ምንም አይነት ስሜት የለውም። ይቀርባታል፣ ነገር ግን አያፈቅራትም። የሚያፈቅረው እርግብን ነው። እርግብ ደግሞ ተምቹን አታፈቅረውም። በመካከል ድንብላል እየተሰቃየች ነው ያለችው። ማንም መጠየቅ እንዳለባትና ጠይቃ ከማ እውነታውን መረዳት እንዳለባትም ግራ ተጋብታለች። ከነበረበት ቦታ ወይም ሁልጊዜ አገኘዋለሁ ብላ ካሰበችው ቦታ ብትሄድም ልታገኘው አልቻለችም። በተምቹ ፍቅር ተጠምዳለች። ምን ማድረግ እንዳለባትም ግራ ተጋብታ ወለል እያለች ነው ያለችው። ምናሴንም ብትጠይቀው ምናሴ ስለዛ ነገር ያን ያክል ሊያስረዳት አይችልም። ማንን ትጠይቅ? የት ነው የምታገኙ? ማንን ደውላስ? ተምቹ ያለበትን ቦታ ይነግራታል። ደስ የሚለው ነገር ሀኒቾ በአሳቻ ከዛ ቤት መታለች። ሀኒቾን እባክሽን ተምቹ ያለበትን ቦታ ታውቂያለሽ ወይ? እኔ ከማውቀው ቦታ ወይም አገኘዋለሁ ብዬ ካሰብኩት ቦታ ሁሉ ሄድኩኝ፣ ላገኘው አልቻልኩም። ምን ሆኖ ይሆን? ከቶ አንዱ ምን አድርጎት ይሆን? ድፍት ብሎ ወድቆ ይሆን? ምን ችግር ደርሶበት ይሆን እያለች 24 ሰዓት ትጨነቅለታለች። ሀናንም እንደዛ ብላ ነበር የጠየቀቻት። ፈልጌው ነበር፣ አገኘዋለሁ ብዬ ካሰብኩት ቦታ ቢሄድም ላገኘው አልቻልኩም። እባክሽን ምናልባትም ይገኛል ብለሽ ከምታስቢው ቦታ ካለ ውሰጂን ስትል ሀናን ትጠይቃታለች። ሀናም እንዴ ድንብላል፣ ቆይ የኔ ያክል የምትጨነቂበት በመካከላችሁ የተፈጠረ ነገር አለ? ምን ይፈጠራል ሀና? ምን ሆነሽ ነው? አይ አንቺ ብቻ ስለሱ በጣም እየተጨነቅኩ ነው። የት እንደማገኘው ግራ ገብቶኛል። አለክ ብዬ ከማስበው ቦታ ብሄድም አላገኘሁትም ብላ ስትመልስላት፣ ሀኒቾ ሁላችንም እንደምናውቀው በጣም የዋህና መልካም ልጅ ናት። ለሰው መልካም ነገር ማድረግ ያስደስታታል። ስለዚህ ምናልባትም አንቺ የሄድሽው አገኘዋለሁ ብለሽ ከምታስቢው ቦታ ነው። እኔ ደግሞ አገኘዋለሁ ብዬ ከምትስበው ቦታ ወስድሻለሁ። ከአንቺ የተሻለ እኔ እነሱን አውቃቸዋለሁ፣ ወይም ደግሞ ከአንቺ በፊት እነሱን ስለማውቃቸው የት ቦታ እንደሚገኙን ያውቃለሁ። ስለዚህ አይዞሽ እኔ ወስድሻለሁ ብላም ነግራታለች። እሷም በጣም ተደስታለች። እንደዛ ከሆነ በጣም ደስ ይለኛል፣ እሺ ብላ ተስማምተዋል። ስራሽን ሰርተሽ ጨርሽና ከምትፈልጊው ቦታ አደርስሻለሁ ስትልም ነግራታለች። ድንብላል በዚህ ጊዜ ተደስታለች። እሷ ተምቹንና ተምቹን አግኝታ ማግኘት ማዋራት በጣም ትፈልጋለች። ስለዚህ ተምቹን ለማግኘት የማታደርገው ጥረት የለም። ሌላ ውድ ቤተሰቦቼ ወይዘሮ ሜላት እዛው እስር ቤት እንዳለች እዛ እስር ቤት ያሉትን ልጆች እየተንከባከበች እና ጥሩ ደረጃ እንደደርሱ ጥሩ ደረጃ ማለት በአእምሯቸው እንዳይጎዱ እየመከረች ጥሩ ነገር እያደረገችላቸው አሁን አእምሯቸው ተቀይሮ ሌላ ሆነዋል። ተስፋ የቆረጡትና ተስፋ ቆርጦ ከዛች እስር ቤት የተቀመጡት ልጆች አሁን ሌላ አዲስ ተስፋ ተሰርቶላቸው ጥሩ ህይወት እየኖሩ ነው። እሷ እስካለች ድረስ ባወጣባቸው ደስተኞች ናቸው። ነገር ግን ብትወጣም ወይዘሮ ሜላት ከዛ እስር ቤት ያሉትን ልጆች የምትተዋቸው አይመስለኝም። ውድ ቤተሰቦቼ በተለይ እዛ እስር ቤት ትዝታ የምትባለው ልጅ በጣም ነው የምታሳዝነው። በቃ ባሏን ገላው ስለነበረ የታሰረችው ለምን ገደልኩት፣ እንዴት ገደልኩት እያለችም በጣም ትጨነቃለች።
ስለዚህ ስለዛች ልጅም በጣም ትጨነቃለች። የእነሱ ነገር ያሳስባታል። እነ ሀና ራሱ እነ ሰላምዬ ራሱ በመጡ ቁጥር ይጠይቋቸዋል። ልጆቹ እንዴት ሆኑ፣ ያቺ ኬክ የምትገዥላት ልጅስ እንዴት ሆነ እያሉ ራሱ ይጠይቋታል። ወይዘሮ ሜላት ልጆቿን በድጋሜ ሄዳችሁ ሜሮን የምትባለውን ልጅ ልትከታተሉልኝና ከዚህ እስር ቤት ነፃ የምታወጣኝ እሷ ናት ብዬ ስለማስብ እባካችሁን በድጋሜ ሄዳችሁ ጠይቋት ስትልም ለልጆቹ አስረድታለች። እነሱም ድጋሜ ብንሄድ እውነት የምትነግረን ይመስልሻል ብለው ሲሏት ችግር የለውም ሂዱና ጠይቋት ባለቻቸው መሰረት ቀጥ ብለው ወደ ሜሮን ቤት ሄደዋል። ሜሮን ጋር ሄደውም እንደምንም ብለው በር አስከፍተዋት ማየነት የላከችን እባክሽን ልናናግርሽ እንፈልጋለን ይሏታል። እሷም እንደምንም ብላ በሩን ከከፈተች በኋላ ምንም አይነት መልስ ልሰጣቸው አልቻለችም። ምን ፈልጋችሁ ነው? ለምን መጣችሁ? እኔ የማውቀው ነገር የለም። ወይዘሮ ሜላት ብትልካችሁም ስለምታወሩት ነገር ምንም ነገር አላቅም ስትል በሩን ትዘጋባቸዋለች። ከፍታ አስወጥታ ገፍታ ነው ያስወጣቻቸው። በነገራችን ላይ አሁን ሜሮን ጭንቀት ውስጥ ናት። ምክንያቱም ሰውየው ስገል አይታለች። ማለቴ ወይዘሮ ባዩሽ ስትሞት ባይኗ አይታለች። ቪዲዮውን ቀርጻለች። ሰላምዬም ብትሆን የባዩሽን መሞት ስትሰሚ ዝም ብለሽ አይመስለኝም ከኛ ቤት የመጣሽው የሆነ ምክንያትም አለሽ። ይልቁንስ ንገሪንና እናታችንን ነፃ የምናወጣበትን መንገድ እንፈልግ ቢሏትም በጭራሽ ልትናገር አልቻለችም። እኔ እውነታውን ብናገር እናንተ ሞቴን ታስቀሩልኛላችሁ ነበር መልሷ። ሰላምዬም የምን ሞት ነው የምታወሪው? ቆይ ምን እያልሽ ነው ያለሽው? እኛ እኮ የምንፈልገው እውነታውን የምታውቂው ነገር ካለ ተናገሪና እናታችን ከእስር ቤት ትውጣልን ያልንሽ። የምን ሞትና የምን ግድያ ነው የምታወሪው ብትላትም እሷ እውነታውን ልትናገር አልፈለገችም። እነሱን ገፍትራ ካስወጣች በኋላ ወይኔ አምላኬ ሆይ ቆይ እኔ ምን ውስጥ ነው የገባሁት? አይርግብ የስራሽን ይስጥሽ፣ አንቺ ነሽ ከዚህ ጣጣ ውስጥ እንድገባ ያደረግሽኝ ስትልም ታወራለች። ሰላምዬና ምናሴ ወደ ቤት ተመልሰዋል። ሰላምዬና ምናሴ ወደ ቤት ከተመለሱ በኋላ ድንብላል ስለነበረች ድንብላል ስለ ተምቹ ነው የምትጠይቃት። ስለ ተምቹ ትጠይቃታለች። ስለ ተምቹ የምታውቂው ነገር አለ ወይ? እንደውም ከምኝታ ክላሷ ሰላምዬ ከተኛችበት ሄዳ ነበር። እኔ የእሱን ልጅ ቁጥር የምታውቂ ከሆነ እንድትደውይልኝ እፈልጋለሁ ስትላት ምን እያልሽ ነው? እኔ እኮ የእሱን ቁጥር አላውቀውም። ነገር ግን ለምን ፈለግሽው ስትላት አትጠይቂኝ እኮ አልኩሽ። እኔ አሁን ስለ እሱ በጣም እየተጨነቅኩ ነው። እንድትጠይቅኝ አልፈልግም። ነገር ግን እባክሽን ስትላት አይ እኔ የእሱን ቁጥር አላውቅም። ነገር ግን በቃ አታስቢ፣ እንደውም እዚህ ተኝ ብላ አብራ ታስተኛታለች ከሷ ጋር። ድንብላል ከአንቺ ጋር አልተኛም ብትላትም አረ በጭራሽ ዛሬ ከኔ ጋር ነው የምታድረው ብላ ሰላምዬ አብራት አድራለች ማለት ነው። ሰላምዬ በነገራችን ላይ ስታዩዋት እንደዚህ ኃይለኛ ምናምን ትመስላለች። ነገር ግን በጣም መልካምና ቅን ልጅ ናት። ሆነን ለመናገር በጣም የዋህ ናት። ኃይለኝነቷ እንዳለ ሆኖ ያስባችሁታል። እናም ድንብላል ጋር አብራ አድራለች። ሀኒቾ ወደ ቤት ከመጣች በኋላ ነው እንግዲህ ድንብላል እኔ ያለበትን ቦታ ወይም አገኘዋለሁ ብዬ ያሰብኩትበት ቦታ በጣም ዙር ያለው እሱን ላገኝ አልቻልኩም ብላ ቃል እንድትገባላት ያደረገችው። ድንብላል ያልተናገረችው ሰው የለም። ለምናሴ ያማከረች፣ ለሰላም እያማከረች መጨረሻ ላይም ለሀኒቾ ስታማክራት ካለበት ቦታ እንደምትወስዳት ነግራታለች። ሌላው ሀኒቾ ለብቻዋ ከቤቱ ቁጭ ብላ ምግብ ሰርታ አቶ ኖላዊን ብትጠብቀውም ሊመጣ አልቻለም። አሴር ጋር ብትደውል ሊመጣ አልቻለም። ሊደውልላትም አልቻለም። ተምቹም ጋር ብትደውል አላነሳላትም። በጣም ግራ ተጋብታለች። በዛ ጨለማ ወጥታ እንዳትፈልጋቸውም ፈርታለች። ሌላ ምንም አማራጭ አልነበራትም። በቃ ወጥቼ መፈለግ አለብኝ፣ እነሱም ማግኘት አለብኝ ብላ በጨለማ ወጥታ ፈልጋ አግኝታቸዋለች። ወይዘሮ ሜላትን ልጠይቃት ሄዳለች። ሀኒቾ ወይዘሮ ሜላትን ልጠይቃት ስትሄድ ምን ነው ልጄ ምን ሆነሽ ነው የጠፋሽው? ከቤትስ ለምን ቀረሽ? ለምንድን ነው ምናሴ በተናገረች ተቀይመሽ ነው ብትላትም አይ አረ በጭራሽ እንደዛ አይደለም። እኔ ምናሴ በተናገረኝ ሳይሆን እኔ ከዛ ቤት መውጣት ስለነበረብኝና መወሰን አቅቶኝ ስሰቃይ ስለነበር ነው ያን ምክንያት ያደረግኩት እንጂ አባቴ ብቻውን እንደሆነ አልፈልግም። በቃ ወስኛለሁ። ከዛሬ ጀምሮ ከአባቴ ጋር ነው የምኖረው ስትልም ለወይዘሮ ሜላት እውነታውን ነግራታለች። አቶ መስፍንም የተፈጠረውን ነገር ንገሪኝ ብሎ እባክሽን ወደ ቤት ተመለሽ ብሎ ከቤት ቢሄድም እምቢ ብላለች። አልመለስም ብላ
ወይዘሮ አስቴርም ሄዳ ብትጠይቃት አልመለስም ብላ እምቢ ብላለች። ሀና አሁን ቆርጣለች፣ ወስናለች። ወደዛ ቤት ጭራሽ አትመለስም። ከአቶ ኖላዊ ጋር ለመኖር ወስናለች። መጨረሻ ላይም ከአቶ ኖላዊ ጋር ህይወቷን እየመራች ነው። እናም እዝራ ናፈቀኝ ብላ ስትለው ለአቶ ኖላዊ እዝራ ማን ነው ደግሞ ወንድምሽ ነው ብሎ ይስቅባታል። ሀይ አባዬ ወንድሜማ አይደለም የትምህርት ቤት ጓደኛዬ ነው፣ እዛ ነው ማቀው እና ጓደኛዬ ነው ስትለው እኔ እኮ ጠርጥሬ ያለሁ አሴር እኔን ትታ የሆነ ልጅ ተዋውቃለች ሲለኝ ጠርጥሬ ነበር ከአንቺ ልስማ ብዬ ነው እንጂ እና ምንድነው ችግሩ? አሁን በጣም ናፈቀኝ፣ አልደወለልኝም፣ እንዳልደውልለትም ግራ ተጋባው ስትለው በቃ እንግዳውስ ምን ትርኪለት መሰለሽ የልብ ቅርጽ አድርጊና በጦር እየወጋሽ ላኪለት ቴክስቱን ሲላት እንደዛ አድርጋ ትልክለታለች። ነገር ግን እዝራ አልመለሰላትም። በማግስቱም ቢሆን አልመለሰላትም። እዝራ ግን ምን እየጠበቀ ነው ያልመለሰላት? ለምንስ አልመለሰላትም? ምናልባትም ከጽዮን ጋር ቀጥሎ ይሆን? ሀናስ ከአሁን በኋላ አልፈልግህም፣ እንዳትደውልብኝ፣ እኔም አልደውልም፣ የኔና አንተ ጉዳይ አብቅቶለታል ካለች በኋላ ለምን እዝራ ሊናፍቃት ቻለ? እዝራ ቆርጦለታል ይመስለኛል። ምክንያቱም አልፈልግህም፣ የኔና አንተ ግንኙነት አልቋል፣ በቃ ብለዋለች። ስለዚህ ምን ብሎ ይደውላል? ግራም ያጋባ ነው። ምናልባት በድጋሚ ይቀበላት ይሆን ወይስ ፍቅሩን ወደ ጽዮን ያደርጋል? ጽዮንን አይወዳትም፣ አያፈቅራትም፣ ሁላችንም እናውቃለን። ነገር ግን ሀና በጣም አሰቃይተዋለች። ሀናን ይወዳታል፣ ያፈቅራታል፣ ግን ጸባይዋ ምንም ሊገባው አልቻለም። በትንሽዬ ነገር ትበሳጫለች። መቆጣት የማያስችለው ነገር ያቋጣታል። ማበሳጨት የማያስችለው ነገር ያበሳጫታል። ነገሮችን በጣም ታካብዳለች። እዝራ ደግሞ እንደዚህ አይነት ሰው አይደለም። ነገሮችን በቀላሉ የሚያይና ነገሮችን በትንሽዬው ወይም ትንሹን ነገር ትልቅ አድርጎ የሚያይ ልጅ አይደለም። ያም ሆነ ይህ በሚቀጥለው ፓርት የእዝራንና የሀኒቾን የፍቅር ግንኙነት የምናየው ይሆናል። አብረው ይቀጥላሉ ወይስ አይቀጥሉም? እናንተ ምን ትላላችሁ? ሀሳብ አስተያየታችሁን በኮመንት አሳውቁኝ። አመሰግናለሁ። ላይክ አደራ አትርሱ።